ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ እናመሰግናለን፣ ጌታችንን እናመሰግናለን፣ የነገሮች ሁሉ ባለቤት የሆነውን አምላክ እናመሰግናለን። ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ታዛቢ፣ የፍርድ ቀን ባለቤት የሆነውን አምላክ እናመሰግናለን። ፍትሐዊ ዳኛ የሆነውን አምላክ እናመሰግናለን። ለዳኝነቱ አማካሪም ሆነ ምስክር የማይሻው አምላክን እናመሰግናለን። የጅብሪልን፣ የሚካኤልን፣ የሩፋኤልን፣ የእዝራኤልን እንዲሁም የሌሎቹ መላእክቶች ፈጣሪ የሆነው አምላክ ጌታ የሆነውን እናመሰግናለን። ዓለምን ለፈጠረ አምላክ እናመሰግናለን። መሬትን ለፈጠረ አምላክ እናመሰግናለን። በሰማይም ሆነ በምድር ውስጥ ያሉትን ነገሮች ሁሉ የፈጠረና ሕይወት ያላቸውንም ሕይወት የሌላቸውንም ነገሮች የፈጠረ የሚያስፈልጋቸውን ነገር ሁሉ የሚያቀርብ የሆነውን አምላክ ብዙ ነገሮችን ያለ ክፍያ እንድንገለገል ያደረገን አምላክ ክብር ምስጋና እናቀርባለን። የአብርሃምን፣ የይስሐቅን፣ የያዕቆብን፣ የዩሱፍን፣ የሙሳን እንዲሁም የሌሎቹን ነቢያቶች፣ አንቢያዎች፣ ሙርሰሎች የኖህ፣ የኢድሪስ፣ የዳውድ፣ የሱለይማን፣ የዘከርያ፣ የያሕያ፣ የዩኑስ፣ የአዩብ፣ የዒሳ፣ የሙሐመድን አምላክ እናመሰግናለን። ክብር ምስጋና ይገባው ለሱ። እሱ የተመሰገነ አምላክ ነው። ሁሉን ቻይ፣ ሁሉን ቻይ የሆነ አምላክ ምን ተስኖት እንለዋለን? ደም መላሽ እንለዋለን። እኛ ጌታችንን ሁሌም ደም መላሽ እንለዋለን። ምክንያቱም ለእሱ የሚሳነው ነገር የለም። እሱ ራሱ ይላል እናንተ እመኑ እንጂ በእኔ ለእኔ ቀላል ነው ሁሉ ነገር ይላል። ለተበደላችሁት በደል ለእኔ ያስተላልፉልኝ ይላል። ቱ ዘ ሃይስት ኮርት ኦፍ ጋድ። እኛ ሁልጊዜም ቢሆን ፈጣሪያችንን እናመሰግናለን። ምክንያቱም ደግሞ ለምነን ያጣነው ነገር የለም። ሁሌም እንለምናለን ፈጣሪያችንን፣ እሱ ያከናውናል። ያስገርማል። እኛ በቦታ ላይ ቆማችሁ ካልሆነ አታውቁትም ምን እያወራን እንዳለን። ፈጣሪያችንን ስንለምነው የለመነውን ነገር 2 ዓመትም ፈጀ፣ 3 ዓመትም 4 ዓመትም ፈጀ፣ 5 ዓመትም ግን በትክክል በሰዓቱ በሚሆንበት እኛ አይተነው ወው የጥያቄ መልስ ተመለሰ በምንልበት መልኩ ይመልሳል። ልመናችንን ሰምቶ ያስቀረብን ነገር የለም። በዚህና በብዙ ሌላ ምክንያቶች አምላካችን እንለምናለን። ኃያል ነው። እኛ ለጊዜው እንግዲህ ያለን ትልቁ ችግር በዚች ምድር ላይ ባየነው እንደ አራተኛ ማህበረሰብ ፍትህ ነው። ፍትህ የለም በዚህ ምድር ላይ። እንግዲህ አባቱ ዳኛ ልጁ ቀማኛ የሆነ ፍትህ ውስጥ ነው ያለ ነው። ሂደህ የምትከሰው ልጁን ለአባቱ ነው እና በዚህ ምክንያት ብዙም ፍትህ የለም በዚህ ምድር ላይ ሆል ቲንግ። ስለዚህ እኛ ሁሉን ነገር ቃኘት እያደረግን ላለፉት 3 እና 4 ዓመት 5 ዓመት 6 ዓመት ከ2017 ጀምሮ that is exactly the time we started, because the first time when someone is said for your convenience, ያ የመጀመሪያ የእንግሊዝኛ ቋንቋ የሰማንበት ነበር። እኛም ራሳችን ይሄን ነገር አናቅም ነበር። for your convenience በሚል አይነት ኢንትሮዲውስ ሲያደርጉን ከዛ በኋላ ያሉትን ነገሮች ብዙም አየን። there is a very big gap between so በዛ ምክንያት እኛ ወደ ፈጣሪ እናቀርባለን። ምንም አይነት ነገር ስተት ነገር ስናይ ወደ ፈጣሪ እናቀርባለን። ከዛ በኋላ አምላክ መልስ ይሰጥበታል። በይበልጥ እነዛ ሰዎች በግብር ከፋዩ ገንዘብ ደሞዝ የሚከፈሉ ወይም ከነሱ ጋር ግንኙነት ያላቸው ከሆኑ ስጋቱ ትንሽ ይጨምራል። ምክንያቱም ስናስተላልፍ ለአምላክ ለኃያሉ ጌታ ቅጣቱ የሚመጣው በሀገርና በሕዝብ ላይ ስለሆነ ስጋቱ በጣም ይጨምራል።
ስጋቱ በጣም ይጨምራል እና በጣም በይበልጥ ደግሞ ከ2023 በኋላ ይሄንን ማዕረግ ኦፊሻል ካገኘን በኋላ የኃያሉ አምላክ ስራ ጠቢብ ነው። በጣም ጠቢብ ነው። የአምላካችን ስራ በጣም የሚያስገርም ጥበቡ የሚያስገርም ነው። እኛ እንኳን ብዙ ጊዜ አንዳንድ ጊዜ ካለፈ በኋላ ነው የምናውቀው ያ ለምን እንደዛ ያደረግ እንደነበር ካለፈ በኋላ ነው የምናውቀው እና ሁሌም ቢሆን አምላካችን እናመሰግነዋለን። እሱ ኃያል ነው። የባሪያዎቹን ጸሎት ሰምቶ ፈጽሞ ወደኋላ አይልም። ፈጽሞ ወደኋላ አይልም። ሁሌም ቢሆን የጸሎትን መልስ ይሰጣል። የተጸለየበትን ነገር መልስ ይሰጣል። ልዩነቱ የኛ አሁን ቦርደር የለውም፣ ድንበር የለውም ማለት ነው። በብዛት ከዚች ሀገር ውጭም ብዙ ነገር ነው ያደረግነው። ፈጣሪ የተመሰገነ ይሆንና ምን ይደረግ እንግዲህ እንደዚህ ነው። የአምላክ ባሪያ ስትሆን እንደዚህ ነው። በይበልጥ በውስጥህ በዚች ምድር ላይ ፍትህ የለም ብለህ ራስን ካሳመንክ ዳትስ ሞስት ዳንጀረስ ቲንግ። የፈጣሪ ባሪያዎች የሚያደርጉት ይሄን ነው። ዋናው ነገር እነሱ ማሳመናቸው ነው። doesn't matter who think what, doesn't matter what you think about yourself. But when the servant of God, when they believe or they convince themselves, because they don't get that conclusion without investigation, a long investigation. So when they reach in that conclusion and they convince themselves that there is no justice in this planet, true justice, true justice, that means that's the worst time you have to fear. That means a lot of things comes after you. Maybe it will take time, but trust us, it will come after you and it will destroy you. The only thing is, did they believe really that they get in highest conclusion that they believe or they convince themselves that there is no justice in this planet? It means true justice. It means አቅመ ደካሞች፣ ህፃናቶች፣ እናቶች፣ አባቶች፣ አዛውንቶች፣ አረጋውያኖች፣ ታዳጊዎች ለነሱ ማንም ርኅራሄ ሳያሳይ ሲቀር በይበልጥ ለነዛ አቅመ ደካሞች ራሳቸው መከላከል ለማይችሉ ርኅራሄ ሳያሳዩ ሲቀሩ፣ ምህረት ሳያሳዩ ሲቀሩ፣ ሁሉም በፈለገው ነገር whenever they do whatever they can, whenever they do whatever they and just because they can, እንደዚህ አይነት ነገር ሲኖር then there is no consequences and there is no any justice. When we see that, we believe that when we see that there is no fair justice on individual, family, በማህበረሰብ በህዝብ ላይ ያንን ስናስተውል that means we will send to God a report. That's the servant of God, what they do. Well, this is what they do. So they don't do nothing, but all the time they transfer something very powerful. And the respond, God on his time, when the respond come, it is devastating. Major, massive destruction. God knows which way he will hit, which way he will destroy, you know. So we just have to be patient after we report to God. So that's what we mean, you know, whenever we see something, we report to God. እና በብዛት እንግዲህ መፍራት ያለባችሁ did that servant of God, did he believe, did he trust, did he convince himself that there is no justice, true justice? It means someone just because he can do anything whatever he wants and there is no consequences. You know, that is how it works. እና እንደዚህ ነው። እኛ ቦታ ላይ ካልቆማችሁ ልታውቁት አትችሉም። ምክንያቱም ለእናንተ ብዙ ነገሮች አጋጣሚ ነው የሚመስሉትና እኛ እንግዲህ ሁልጊዜም ለፈጣሪ እናቀርባለን። ኃያሉ አምላክ ሁልጊዜም he respond in his way, but that respond is very powerful and very destructive. በጣም መጥፎ ነው የሚሆነው. The damage is too much and
and the retaliation exchange is what you do to others and what happened to you will never be similar, will never be much. It means equal. It's always million times higher than what you did to others and what happened to you. እንደዚህ ማለት ነው። እና ሁልጊዜም እንደዚህ እናስጠነቃለን። በይበልጥ እናንተ እነዛ በግብር ከፋዩ ገንዘብ ደሞዝ የሚከፈሉ doesn't matter which country they live, when they do something that it means we report to God exactly what will happen is devastating. አሁን ከጠዋት ጀምሮ ኃይሎቻችን እያቀበሉን ነበረ። ጌት ኪፐሮቹ የሲስተም ጌት ኪፐሮቹ ማለት ነው። በዚህ አካባቢ እየተሽከረከሩ ነበረ በዚህ አካባቢ። ያ ማለት ኃይሎቻችን አይተዋቸዋል ማለት ነው። እኛን የሚመለከቱ፣ እኛን የሚጠብቁ፣ እኛን የሚያዩ እዚህ አካባቢ ሲኖሩ የእኛ ኃይሎች ያዩዋቸዋልና if I were you, I will scare, because these are not human or technology. They are divine. አምላክ ለእኛ የሰጠን ጸጋዎች ናቸውና በተላኩበት ሁሉ ስራቸውን ይሰራሉ። only the difference is you will never see the process except the result. And the result you will never feel in the same way that we feel it. Always it happened. And you think that this is just accident. But always, whenever we send our forces, they do what they have to do. አምላክ ደግሞ የሚያደርገው ደግሞ ከፍተኛ ነገር ነው። ያ ማለት እንግዲህ የኔሚት መጽሐፍ ቅዱስ ውስጥ ገብታችሁ ማየት ነው። የዛሬው መልእክታችን ምን በሚመለከት ነው? ሁልጊዜም ቢሆን መጠንቀቅ አለባችሁ። እኛ ስላልን ወይም ስለተፈለገን የሚሆን ነገር የለም። አምላክ ፍትሐዊ ዳኛ ነው። ፍትሐዊ ዳኛ ማለት ያደርጋል፣ የሚያደርገውን ነገር ያደርጋል። ፍትሐዊ ሆኖ ማለት ጥፋት ሲኖር ማለት ነው። ጥፋት ከሌለ ችግር የለውም። ምንድን ነው የሚባለው? እኛ ሀገር ሰው የሚለው አህያውን ፈርቶ ዳውላውን ይላል። እኛን ከመከታተል በየቦታው እኛን ከመከታተል እናንተ ስራችሁ ማሳመሩ ለእናንተ ጥሩ ነው። ትላንትና ነው ከትላንትና ወዳ እንዳልነው አንዳንድ ጊዜ መለወጥ የማይችል ነገር ሲኖር ብዙ ጊዜ እንናገራለን። ብዙ ጊዜ ከዛ በኋላ ነው ወደ ጸሎት የምንሄደው። ብዙ ጊዜ እንናገር። አንዳንድ ጊዜ ውጭ ተናደን እንመጣና ወደ ቤት እንተወዋለን። ምክንያቱም ባለፈው እጃችንን አንስተን የሆነውን ነገር ስናይ ዛሬ ደግሞ ማድረጉ እጃችን ይከብደናል። እልቂቱ የሰው ሞት ብቻ አይደለም፣ ግን የሚጠፋው ንብረት የሚጠፋው ነገርን ስታየው it's too much. You know, if you are the servant of God, you know exactly what happened. When you ask God for retaliation, for justice, that means it will happen. ግን ከዛ በኋላ የሚመጣው ነገር a lot of things damaged, will never be the same. ግን ለዛ ነው ብዙ ጊዜ እንናገራለን፣ ብዙ ጊዜ እናስታውሳለን። አምላክ እኛን ይጠብቃል። ጠባቂ ያስቀምጦልናል። ጠባቂ አለን። ለዛ ነው ብዙ ጊዜ የምንነግራችሁ። ምናልባት ከዚህ በኋላ ብዙ ላንናገር እንችላለን። ምክንያቱም የስራ ፊልድ ሳንለውጥ አንቀርም ብለን እንገምታለን። እንደ ድሮ አንነግራችሁም። እንደ ድሮ ምናልባት አንናገር ይሆናል። ምክንያቱም ከዛ በኋላ ብዙ ነገሮች አሁን በፍጥነት እየተለዋወጡ ነው። ሰይፉ ደረሰኝ። እሺ፣ አይ አላህ ይስጥልኝ። እዚሁ ነው። አይ ትንሽ ቆይቼ እወጣለሁ እና ላይሆን ይችላል። ያ ማለት ግን ጸሎታችን ሁልጊዜም ይሆናል፣ ይከሰታል። እግር መንገዳችሁ ብዙ ነገር የምታዩት ነገር አለ። ዳት ሚንስ ምናልባች ቶሎ ነቅታችሁ ጥፋታችሁን የምታርሙ ከሆነ ወይም አምላክን ይቅርታ የምትጠይቁ ከሆነ ለአምላክ መስዋዕት የምታቀርቡ ከሆነ ያ ማለት መልካም ስራዎችን በመስራት ማለት ነው። የበደላችኋቸውን ሰዎች ይቅርታ የምትጠይቁ ከሆነ የአእምሮም ሆነ የአካል እስረኞችን የምትፈቱ ከሆነ ለበደላችኋቸው
ግለሰቦች፣ ቤተሰቦች፣ ማህበረሰቦች ካሳ የምትከፍሉ ከሆነ የፈጣሪ ባሪያዎችን የምታከብሩ ከሆነ ከዛ በኋላ መታችሁ የምትጠይቁ ከሆነ ምናልባት አንዳንድ ነገሮች ሊፍት ሊደረጉላችሁ ይችላሉ። ያ ማለት አሁን እየኖራችሁበት ያለው መከራና ችግር ይቆማል ሳይሆን ወደፊት የሚመጣውን ነው። ወደፊት የሚመጣውን ነው። ምክንያቱም አሁን እየኖራችሁበት ያለው ከ2 ዓመት ከ3 ዓመት በፊት ስናስጠነቅቀው የነበረ ነው እና ግን ካልሆነ ግን ያ ማለት ያው እኛ ብዙ ጊዜ እንደዚህ አንናገርም። ግን ከዛ በኋላ የሚመጡ ብዙ ነገሮችን ታጣላችሁ። በይበልጥ ፈጣሪ በነፃ የሰጣችሁ ጸጋ አለ። ባለፈው እንደነገርናችሁ ከ5 ወር ከ4 ወር በፊት ፈጣሪ በነፃ የሰጣችሁ ጸጋዎች አሉ። እነሱ ትነጠቃላችሁ። በነፃ ማለት የማትከፍሉባቸው ማለት ነው። ሳትከፍሉ የምትገለገሉባቸው ማለት ነው። እነዛ ነገር ትነጠቃላችሁ። ብዙ ነገሮች ናቸው። እናንተ መሳይ ሰዎች፣ እናንተ መሳይ አገሮች፣ እንደናንተ የሚያስቡ እነሱ ሁሉ ዛሬ እየተቀጡ ነው። ቅጣቱ ከፍተኛ ነው። ምክንያቱም ደግሞ እኛ ያን ያየነው ብዙ ነገር ነው። በመሀላችሁ ልዩነት የለውም። ምናልባች የቀለም ልዩነት ሊኖራችሁ ይችላል። እሱም ብዙ አይደለም። የቦታ ልዩነት ሊኖራችሁ ይችላል። የሰዓት ገደብ ምናምን አገር ዩናይሜት ግን ብዙዎቻችሁን የሚያመሳስላችሁ አንድ ነገር ነው። ተግባራችሁ ነው። ስራችሁ ነው። አንድ አይነት ናቸው። ያ ማለት ልክ ከአንድ ፋብሪካ እንደወጣ ሳሙና ማለት ነው። ብዙም ልዩነት የላችሁም። እነዛን ነገሮች የምታስተካክሉ ከሆነ ጥሩ፣ ካልሆነ ግን it is coming the worst in front of you. I wish I tell you the better way. I wish I tell you a good word that cannot make you, scare or not feel comfortable. But this is the best way I can tell you. The worst is in front of you, not what you are living now. No, don't even think this. The worst is in front of you. The worst is in a future. It is coming. Because this is the punishment of God. This is what we did the past 3 years. This is what we ask God to make sure this will happen. That's why that 35 country, to make sure it's God see and sure they get paid for their action. They get, they pay the price, that kind of thing. ከኛ የበለጠ ንግግር የሚችሉ ሰዎች ምናልባት በጣም አሳምረው ሊናገሩት ይችሉ ይሆናል። ከኛ የበለጠ ንግግር የሚችሉ የቃላት አሰካክ የሚችሉ የቤተክርስቲያን ሰዎች፣ ምናልባት ጥሩ ንግግር የሚችሉ የመስጊድ ሰዎች፣ ምናልባት ጥሩ ንግግር የሚችሉ የሃይማኖት ሰዎች ሊናገሩት ይችሉ ይሆናል። ከኛ የበለጠ አሳምረውት። የኛ ነገር ሁልጊዜም we deliver the message to you. That's all what we do. We deliver the message because that's all what it is. We see you exactly. We make investigation very deep. We understand something that this will not change. Will not change today, will not change next year, will not change forever. So we go the better way how things can change. አንዳንድ ጊዜ አንድ ዛፍ ይወጣል፣ ያድጋል። ከዛ ዛፉ ቀጥ ብሎ የሚያድግ ከሆነ ቀጥ ብሎ ያድጋል። ግን ጎብጦ የሚያድግ ከሆነ በጊዜ ቀጥ ካላረከው፣ የሆነ ባላ ምናምን ነገር እንጨት ተክለ ቀጥ ካላረከው፣ በዛው ካደገበት ምንድን ነው የሚሆነው? ያንን ዛፍ ቀጥ ለማድረግ ከፈለግ ይሰበራል። ሳይሰበር ቀጥ የሚሆን ነገር የለም። that's what we are doing now. እና ምንድን ነው የምንላችሁ? ምናልባት ጥሩ ቃላት ብንናገር ደስ ይለን ነበር፣ ግን the worst is in front of you. There is a lot of things. God, he said that he will take a lot of things that he give you for free. That's just the first punishment. The rest is ፈጣሪ ለኛ የሰጠን ኃይሎች ብዙ ስራዎች እየሰሩ ነው መሬት ላይ አምላክ በእኛ ኃይሎች ስራ ውስጥ ገብቶ አይቆምም መንገዳቸው ላይ። ምክንያቱም እሱ ሳያውቀው የሚሆን ነገር የለም። እሱ የሰጠና እንበልና
ሱለይማን ወይም ነቢይላህ ሰለሞን የፈጣሪ ባሪያ ይህ የነቢይላህ ዳውድ ልጅ ሱለይማን አምላክ ብዙ ጸጋዎችን ሰጥቶታል። ብዙ ጸጋዎችን ሰጥቶ ከነዛ ውስጥ አንዱ ወፎች ይታዘዙታል፣ እንስሳዎችን ይታዘዙታል፣ ጅኖች ጋኔኖች ይታዘዙታል፣ ንፋስ ትታዘዘዋለች። ዳት ሚንስ ወደቨር ሂ ሰንድ ዜም ዴይ ወርክ ፎር ሂም። ዩ አንደርስታንድ ዋት አይ ሚን? ያ ሰው እንደዚህ አይነት እንደማለት ነው። እነዛ ነገሮች የሚያደርጉትን ነገሮች ሁሉ አምላክ ያውቃል፣ ፈቅዶለታል። ምን አለው ለሰለሞን? ሰለሞን ሆይ ንፋስን እዘዘው እንዲታዘዝህ አድርጌዋለሁና አለው። ከዛ ሰለሞን ንፋሱን ያዛል። ንፋሱ ሰለሞንን ከነምናምኑ የፈለገበት ቦታ ላይ ያደርሰዋል። የብዙ ወራቶችን መንገድ በጥቂት ሰዓት ውስጥ ያደርሰዋል። ይጋርም ይህ የኃያሉ አምላክ ኃያልነቱ የሚገለጥበት ነው። የእሱ ስራ ብዙ ነው። ጸጋዎቹ ብዙ ናቸው። ከእናንተ ላይ ብዙ ጸጋዎች ይነሳሉ። I'm not scaring you here. No. I'm just warning you. On your way, there are a lot of things you will lose. And some of them, they will not come back again. ሰይፉ ደረሰኝ። አንድ ጊዜ ልጨርስና አወጣለሁ። እየጠበቁን ነው መሰለኝ። ደረሰኝ። ትንሽ ጠብቁኝ። አላህ ይስጥልኝ። ትንሽ ጠብቁኝ አንድ ጊዜ። ምን ይደረግ፣ ሰው ናቸው። ልጅ ቢሮጥ አባቱን አይቀድምም ይላል የእኛ አገር ሰው። ልጅ ቢሮጥ አባቱን አይቀድምም ይላል። አንዳንድ ጊዜ ከባድ ነው። እኛ ቦታ ላይ ካልሆናችሁ የምታውቁት ነገር ብዙ አይኖርም። ግን we are not scaring you here because the last 3 years what we was warning you are living now. It just started. The problem is just started. The problem is you are from the last chapter to the first page. And we guarantee you this page, this chapter doesn't have too much page as it is before. Things, when it fall down one, the rest is coming fast than you are expecting. Because when we said አምላክ ወንዞችን ያደርቃል ስንል ውሃ አይደለም የሚደርቀው እኮ ብዙ ነገር አብሮት የሚደርቅ ነገር አለ። You don't understand what we are talking, but when you live in, you will understand. Maybe you will remember us. You will remember us. This happening because you do a lot of wrong things. The past. አምላክ አይቸኩልም። ብዙ ጊዜ አይቸኩልም። ፈጣሪ አይቸኩልም። አምላክ ማንንም ሀገር አያጠፋም። ማንንም ህዝብ አያጠፋም። ማንም ህዝብ ላይ በመዓት መቅሰፍት አያመጣም። መጀመሪያ የሚያስጠነቅቃቸው ሰው ቢልክ እንጂ ይላል። የሚያስጠነቅቃቸው ሰው ቢልክ እንጂ። ያ ማለት there is something is coming. You have to prepare yourself. It doesn't really matter what you think about yourself. It doesn't really matter. That's not the case. What matter is what we said, it will happen. It will happen. And we are not coming from somewhere, from the sky. We live with you. We know you exactly how you behave. How you behave, we know you. We see you. We live with you. ከደግነታችሁ በላይ ክፋታችሁ ዘልቆ የሚታይ ከምታነሱት ይልቅ የምትጥሉት የሚበዛ ሰዎችን በዘር በሃይማኖት በቆዳ ቀለም ለይታችሁ በደል ታደርሳላችሁ። ይሄ እዚህ የምናየውን ነው እና ይሄ እዚህ የምናየውን ነው። ግን in general there are so many things is you done for the past few years, for the past few decades, and for the past few centuries. And that's maybe አምላክ የእስራኤልን ልጆች የያዕቆብን ልጆች ከግብፅ ምድር ከፈርዖን ቀንበር ከባርነት ቀንበር ሲያላቃቸው ብዙ ጊዜ ጠብቋል። ምናልባት 100 ዓመት 200 ዓመት 300 ዓመት 400 ዓመት ያ ሁሉ ሲሆን አልተሰማውም ማለት አልነበረም። በደላቸው አልተሰማውም ማለት አልነበረም። እንደ ባሪያ ሲገረፉ ሲኖሩ
ምንም አይነት ተስፋ ከውስጣቸው ተሟጦ እስከሚያልቅ ድረስ አልተሰማውም ማለት አልነበረም። ግን ሙሴ ከተላከ በኋላ የሆነው ነገር በጣም ከባድ ነው። ሙሴ ሲላክ ከሌላ ቦታ ተልኮ አይደለም የመጣው። ሙሴ ማለት እዛው ተወልዶ ያደገ ሰው ነው። እዛው ፈርዖን ቤተ መንግስት ውስጥ ያደገ ሰው ነው። ሙሴ ማለት እዛው ራሱን ያወቀ የግብፅ ማነው የፈርዖን ቤተ መንግስቱ ቢያድግም ግን ደሙ ከእስራኤላኖች እንደሆነ የሚያውቅ የእሱ ወገኖች እንደ ባሪያ የተቀጠቀጡ ሲሰሩ ሲያይ የሚያዝን ውስጡ የሚሰማው የነበረ በዚህ ምክንያትም አንድን ሰው ገሎ ከዛ የሸሸ ይህ ሰው ነው እንግዲህ ተመልሶ የመጣው። he didn't come from somewhere else. Can you imagine? God, he said, go back. I am with you. Make sure you go back. Tell him. ህዝቤን ልቀቅ ይልሃል ብለው። That's all. I am with you. ይሄን ነው ያለው። He didn't send angel from the sky and say, hey, Pharaoh, you have to release all these slaves. No, he didn't say. Or ከሌላ ቦታ ከሌላ አገር ላይ መልእክተኛ ልኮ ፌሮ እነዚህ ሰዎች መልቀቅ አለበት አላለው። No. He sent the person who was living there, who grew up there, who know them exactly who they are, who know his people, the pain, how they live. That's the person he sent back. You have to scare. If I were you, I would scare. Because we didn't come only in one place. We come in many of them. These 35 countries are most of them are similar. You have to worry. Because we see there is no changes coming. Not today, not next year, not in the future. No. We are coming after you. And this is exactly from heaven punishment. You have to figure out what you can do. And you know exactly you are in a very worst time, in a worst position. You don't have a chance to survive from the God punishment. You don't have. We test you several times. ግን ይሄ ስንናገር there is no hope. It doesn't mean there is no hope. There is a hope. You have time. Even if it is 11ኛው ሰዓት ላይ ብትሆኑም ግን there will be a time that to ask forgiveness from God. Ask forgiveness from the people you abused them. Exactly. Ask forgiveness. Otherwise, the punishment of God wipe out you more than you think you can lose. Wipe out. አምላክ ለግብፅ ለፈርዖን ታይም በፈርዖን ጊዜ ለነበሩት በዛን ጊዜ 10 መቅሰፍት ሲያመጣ 10ም አንድ አይነት አልነበሩም። 10ም በአንድ ጊዜ አልመጡም። 10ም እያንዳንዱ መልእክት ነበረው። የሚያሳዝን ነው። የበኩር ልጆቻቸውን ሲነጥቅ ለዛ ማስተላለፍ የፈለገው መልእክት ነበረ እና ይሄ ነው የዛሬው መልእክታችን። ይሄን ይመስላል። እንግዲህ ልብ ያለው ልብ ይበል ይላል። እኛ ከዚህ በኋላ ብዙም ላንናገር እንችላለን። ወደፊት ምናልባች አምላክ እንዳለ ይሆናል፣ ግን ላንናገር እንችላለን። ግን አማኑን the worst is in front of you። በትክክል ልነግራችሁ የምንፈልገው ነገር ከፈጣሪ የሚመጣባችሁ ትልቁ ቅጣቱ ብዙ በነፃ የተሰጣችኋቸው ነገሮች አሉ። በነፃ የማትከፍሉባቸው ማለት ነው። አንዳንድ ጊዜ ሰዎች ለሚኖሩበት ቤት ይከፍላሉ፣ ለቆሙበት ምድር ይከፍላሉ። አይደለም ቪዛ የሚባለው ለዛ ያ ለቆሙበት ምድር ይከፍላሉ። አንዳንድ ጊዜ ውሃ ነፃ ነው፣ ግን ታሽጎ ይሸጣል፣ ይከፍላሉ። ያ ለምሳሌ ሂደው ፍሩት እንኳን ሲገዙ ይከፍላሉ። ግን ያ ፍሩት ምናልባት የፈጣሪ መሬት ላይ ነው የሚበቅለው። የፈጣሪ መሬት ላይ ነው የሚበቅለው። ዩኔሚት ጋር ገባችሁ ምን እያወራን እንደሆነ። በነፃ የተሰጣችኋቸው ነገሮች አሉ፣ ብዙ ናቸው። የፈጣሪ ጸጋ ብዙ ነው። እነሱን ትነጠቃላችሁ።
የምትነጠቁት አንዳንዶቹ ተመልሰው አይመጡም። አንዳንዶቹ ብዙ ዋጋ አስከፍለዋችሁ ተመልሰው ይመጣሉ። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። ቻው